ይህ በምስሉ ላይ የምትመለከቱት የቀድሞው የማዕድን ሚኒስትር የአዲስ አበባ ከተማ አስተዳደር ከንቲባ ኢንጂነር ታከለ ኡማ በትውልድ መንደራቸው ባስገነቡት ትምህርት ቤት መነጋገሪያ የሆኑበት ነው። ለመሆኑ ኢንጂነር ታከለ ኡማ ይህንን ትምህርት ቤት ያስገነቡት ከኪሳቸው አውጥተው ወይንስ በእርዳታ? ዝርዝሩ የዜናችን ትኩረት ነው። የትግራይ ጄኔራል ትግራይ ክልልን ከኢትዮጵያ ለመገንጠል ህገ መንግስታዊ አካሄዶችን እያጤንን ነው ሲሉ የሰጡት ቃለ ምልልስ በብዙዎች ዘንድ መነጋገሪያ ሆነዋል። ከዚህ በተቃራኒው የኢትዮጵያ ሀገር መከላከያ ሰራዊት ጄኔራል መኮንኑ ኢትዮጵያ በመንደርተኞች ወከባና በባንዳዎች ጩኸት አትፈርስም ሲሉ ተደምጠዋል። እንመለከተዋለን። የኢትዮጵያን 7ኛ ዙር ሀገር አቀፍ ምርጫ በበላይነት የሚታዘቡት የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ ለመሆኑ ኬንያታ በአፍሪካ ህብረት የሚመራውን የምርጫ ታዛቢ ቡድን በበላይነት እንዲመሩ ስለምን ተመረጡ? እንመለስበታለን። ሌሎች ወቅታዊ ጉዳዮች የሰዓቱ ዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። በትውልድ መንደራቸው ባስገነቡት ትምህርት ቤት መነጋገሪያ የሆኑት ኢንጂነር ታከለ ኡማ የኢትዮጵያ ምድር ባቡር ኮርፖሬሽን ዋና ስራ አስኪያጁ ኢንጂነር ታከለ ኡማ ከተለያዩ ድርጅቶች ገንዘብ በማሰባሰብ በትውልድ መንደራቸው ያስገነቡት ትምህርት ቤት በበርካቶች ዘንድ መነጋገሪያ ሆኗል። በምዕራብ ሸዋ ዞን ቶኬ ኩታይ ወረዳ ጎሮ ሴሌ ከተማም በአይነቱ ለየት ያለና ዘመናዊ የሆነ የሁለተኛ ደረጃ ትምህርት ቤት በማስገንባት ኢንጂነር ታከለ ኡማ ለአገልግሎት እንዳዘጋጁ ለቀድሞው የአዲስ አበባ ከተማ አስተዳደር ከንቲባ ቅርብ የሆኑ ምንጮች ዘግበዋል። ይህ በረዋቅ የሚል ስም የተሰጠው ትምህርት ቤቱ በትውልድ ቀያቸው ተቋማትን በማስተባበር ያስገነቡት ስለመሆኑ ተሰምተዋል። በኦሮሚያ ክልል ምዕራብ ሸዋ ዞን ውስጥ የሚገኘው ይህ አዲስ የትምህርት ተቋም በሀገሪቱ ካሉ የህዝብ ትምህርት ቤቶች በተለየ መልኩ እጅግ ዘመናዊና ዓለም አቀፍ መስፈርቶችን ያሟላ ስለመሆኑ ተነግሮለታል። ትምህርት ቤቱ የውስጥና የውጭ ውበቱን የጠበቀ ከመሆኑ በላይ ለአስተማሪዎች መኖሪያ ቤት፣ ዘመናዊ ቤተ መጻሕፍት ወይም ስማርት ላይብራሪስ፣ የላቦራቶሪ ክፍሎች እንደዚሁም የእግር ኳስና የቅርጫት ኳስ መጫወቻ ሜዳዎችን ያካተተ ነው ተብሎለታል። ከዚህ ባለፈ በትምህርት ቤቱ ክፍሎች ውስጥ የኤልኢዲ ስክሪኖች የተገጠሙለት በርቀት ወይም በቨርቹዋል ጭምር ለማስተማር የሚያስችል ቴክኖሎጂ የተገጠመለት ስለመሆኑም ለማወቅ ተችሏል። የአንድ ክፍል ተማሪዎች ቁጥርም የትምህርት ጥራትን ለመጠበቅ ሲባል ከ40 በታች እንዲሆን ተደርጎ የተዋቀረ ነው ተብሎለታል። ይህ በምስሉ ላይ የምትመለከቱት ትምህርት ቤት የትግራይ ግዛት አስተዳደር ፕሬዝዳንት የሆኑት ጄኔራል ታደሰ ወረደ መታገታቸውን በተመለከተ የተሰራጩ መረጃ ሐሰተኛ ስለመሆኑ ተሰምተዋል። የሀገር ውስጥ ሐሰተኛ መረጃ ማጣሪያ ገጾች እንደዘገቡት ከሆነ ጄኔራል ታደሰ ወረደ መታገታቸውን ወይንም የቁም እስረኛ መደረጋቸውን አስመልክቶ በማህበራዊ ሚዲያ ላይ በስፋት እየተሰራጨ ያለ መረጃ ያልተረጋገጠ ነው ሲሉ ማስተባበያ ሰጥተዋል። በመቶ ሺህ የሚቆጠሩ የማህበራዊ ስር ገጽ ተከታይ ያላቸው የሚዲያ ገጾችና ግለሰቦች ጄኔራል ታደሰ ወረደ የቁም እስረኛ እንደሆኑ የሚገልጽ ተመሳሳይ ዘገባ ሲያጋሩ ተስተውሎ ነበረ። ኢትዮ ቼክ የተሰኘው የሐሰተኛ መረጃ ማጣሪያ ገጽ እንደዘገበው ከሆነ በማህበራዊ ስር ገጾች የተሰራጩት መረጃ እውነተኝነታቸውን በተመለከተ ከራሳቸው ከጄኔራል ታደሰ ወረደ ጋር በስልክ ስለመገናኘቱ ይፋ አድርገዋል። በዚህ መሰረት ጄኔራሉ እንዳልታገቱና የቁም እስረኛም እንዳልተደረጉ ምላሽ ሰጥተዋል። በፌዴራል መንግስት የትግራይ ክልል ግዛት አስተዳደር ፕሬዝዳንት ሆነው ለአንድ ዓመት እንዲቀጥሉ የተሸሙት ጄኔራል ታደሰ ወረደ በማህበራዊ ሚዲያ ገጾች ለዘገባቸው ማጣቀሻ ያደረጉት አፍሪካ ኢንተለጀንስ የተሰኘው የዜና ምንጭ መሆኑን ቢጠቅሱም ተቋሙ ባወጣው ዘገባ ላይ እርሳቸው ስለመታገታቸው ሆነ የቁም እስረኛ ስለመሆናቸው የጠቀሰው ነገር እንደሌለ ማብራሪያ ሰጥቷል ባይ ነው የመረጃ ማጣሪያ ገጹ። ጄኔራል ታደሰ ወረደ ለዜና ምንጭ በሰጡት የቀጥታ ምላሽ ታግታል አሊያም የቁም እስረኛ ሆኗል ለሚለው አሁን እያናገራችሁ ነው፣ እኔ አልታገትኩም፣ የቁም እስረኛ አልተደረጉም፣ የአፍሪካ ኢንተለጀንስ ያወጣ ዘገባ ላይም እኔ እንደታገትኩም ሆነ የቁም እስረኛ እንደሆንኩ የሰጠው ወይንም ያሰፈረው መረጃ የለም ሲሉ ማስተባበያ ሰጥተዋል። የትግራይ ጄኔራል ትግራይ ክልልን ከኢትዮጵያ ለመገንጠል ህገ መንግስታዊ አካሄዶችን እያጤኑ ነው ሲሉ ተደምጠዋል። የቀድሞው የሜቴክ ዋና ዳይሬክተር የነበሩት ሜጀር ጄኔራል ክንፈ ዳኘው ከእስር ከተፈቱ በኋላ በመቀለ የሀገረ ትግራይ አቀንቃኝ ከሆኑ የቀድሞው የመከላከያ ሰራዊት መኮንኖች መካከል አንዱ ወይንም ግንባር ቀደም ሆነዋል። ከሰሞኑ ብራካሾ በተባለ ሚዲያ በሰጡት ቃለ ምልልስ የትግራይ ህዝብ የራሱን እድል በራሱ የመወሰን መብትና ያለውን ህግ አማራጭ ላይ ሀሳባቸውን ሲሰነዝሩ ተስተውለዋል። ጄኔራሉ በጉዳዩ ዙሪያ ትኩረት ያደረጉት በኢትዮጵያ ህገ መንግስት ውስጥ በግልጽ በሰፈረው የራስን እድል በራስ የመወሰን እስከ መገንጠል የሚለው አንቀጽ 39 መብት ላይ ነው። በመሆኑም ጄኔራል ክንፈ ይህ መብት በወረቀት ላይ ተጽፎ የሚቀመጥ ጌጥ ብቻ ሳይሆን መሬት ላይ በትክክል ሊተረጎምና በተግባር ሊገለጽ የሚገባው ህጋዊ መሰረት ስለመሆኑ አጥብቀው ሲከራከሩ ተስተውለዋል። የቀድሞ መከላከያ ሰራዊት ጄኔራል መኮንን ይህን የተናገሩት በትግራይ ክልል መጠነ ሰፊ አፈሳ እየተካሄደ በሚገኝበትና የትግራይ ክልልን ስልጣን መልሶ የተቆጣጠረው ህወሓት ከፌዴራል መንግስት ጋር ዳግም ግጭት ውስጥ ሊገባ ይችላል በሚል በብዙዎች ዘንድ ስጋትና ጭንቀት በተቀሰቀሰበት ወቅት ነው። ክንፈ ዳኘው የፌዴራል ስርዓቱ በአግባቡ ካልሰራና የክልሉ ህዝብ ሉዓላዊነት፣ ህልውና እንደዚሁም ደህንነት አደጋ ላይ የሚወድቅ ከሆነ ይህንን መብት ተጠቅሞ አማራጮችን መፈለግ ተፈጥሯዊና ህጋዊ ሂደት ነው ሲሉም ተደምጠዋል። ይህ የነጻ ሀገር መስራታ መስመር በዘፈቀደ የሚመጣ ሳይሆን የራሱ የሆነ ታሪካዊና መዋቅራዊ አካሄድ እንዳለውም ጄኔራሉ በትንታኔያቸው አመላክተዋል። ሂደቱ በቀጥታ ከታችኛው መዋቅር ተነስቶ በየደረጃው በሚገኙ የጣቢያ የወረዳና የክልል ምክር ቤቶች ውሳኔዎች አልፎ በመጨረሻም ህዝቡ በቀጥታ ፍላጎቱንና ድምጹን የሚሰጥበት የሪፈረንደም ወይንም ህዝበ ውሳኔ ደረጃ ላይ የሚደርስ ስለመሆኑም አብራርተዋል። ይህም ለሂደቱ ሙሉ ህጋዊና ታሪካዊ መሰረት እንደሚሰጠው ያስገነዘቡት ጄኔራሉ የፌዴራል ስርዓቱ በትክክል መስራት ካልቻለ
የአማራጭ አይቀሬ ነው ሲሉም ተደምጠዋል። በጥቅሉ የፌዴራል ስርዓቱ ፍትሐዊነትን ማረጋገጥና የህዝቦችን መብት ማስከበር ካልቻለ የነጻ ሀገር መስራት አማራጭ የማይቀረው መንገድ ሊሆን ይችላል ሲሉ መደመጣቸው በብዙዎች ዘንድ ቁጣ ስለማስነሳቱ ታዝበናል። ከዚህ በተቃራኒው የኢትዮጵያ ሀገር መከላከያ ሰራዊት ጀነራል መኮንኑ ጀነራል ዘውዱ በላይ በመንደርተኞች ወከባና በባንዳዎች ጮት ሀገር አትፈርስም ሲሉ ተደምጠዋል። በሰራዊቱ የማዕከላዊ እዝ ዋና አዛዥ የሆኑት ጀነራል ዘውዱ በላይ ይህንን ያሉት በግዳጅ ቀጠና ተገኝተው ከሚመሩት ሰራዊት ጋር ውይይት ባደረጉበት ወቅት ነው ተብሏል። አዛዡ አሁን ላይ ሀገርን ለማፍረስና የህዝቡን ሰላም ለማደፍረስ የታሪካዊ ጠላቶቻችን አጀንዳ ተቀብለው የሚንቀሳቀሱ ኃይሎች በህዝብ ዘንድ ተቀባይነት በማጣታቸው የማን ፕሮፓጋንዳ ሲፈበረኩ ይስተዋላሉ ያሉ ሲሆን በእነሱ ውዥንብር የሚቆም ሀገራዊና ልማታዊ እንቅስቃሴም የለም ሲሉ መደመጣቸውን የሰራዊቱ የሚዲያ ገጽ ዘግበዋል። ለኢትዮጵያን ህዝቦች ሰላም ሲል ሰራዊታችን ሌት ተቀን ግዳጁን በአስተማማኝ እየተወጣ ይገኛል ያሉት ጀነራል መኮንኑም በመንደርተኞች ወከባና በባንዳዎች ጮት ሀገር ትፈርሳለች ብሎ ማሰብ ሞኝነት ነው ሲሉም ተደምጠዋል። አሸባሪው ሸኔና ጽንፈኛ ቡድን ሲል የጠሯቸው ኃይሎችን ጨምሮ በየጊዜው ወቅታዊ አጀንዳዎችን በመፍጠር ህዝብን ለማደናገርና በሀገር ክብር ላይ ሊቆምሩ የሚያስቡ ማናቸውም ኃይሎች ከድርጊታቸው የማይታቀቡ ከሆነ ሰራዊቱ አስፈላጊውን እርምጃ እየወሰደ ህግ ያስከብራል ሲሉ ማሳሰባቸውን የሰራዊቱ ዘገባ ያሳያል። የሰዓቱ ዜናችን እንደቀጠለ ይገኛል። የኢትዮጵያን 7ኛ ዙር ምርጫ በበላይነት የሚታዘቡት የቀድሞው የኬንያ ፕሬዝዳንት ለመሆኑ ኡሁሩ ኬንያታ ምርጫውን ለመታዘብ ለምን ተመረጡ? የቀድሞ ኬንያ ፕሬዝዳንት ኡሁሩ ኬንያታ 7ኛውን ጠቅላላ ምርጫ የሚታዘበውን የአፍሪካ ህብረት ቡድን እንዲመሩ መመረጣቸው ይታወሳል። በተለያዩ የኢትዮጵያ አካባቢዎች ለሚሰማሩት ለእነዚህ የአፍሪካ ህብረት ታዛቢዎች የሚሰጥ የ2 ቀናት ገለጻም ዛሬ በአዲስ አበባ ተጀምረዋል። በዚህ በአዲስ አበባ በተጀመረው የግንዛቤ ማስጨበጫ ገለጻ ላይ መሳተፍ የጀመሩት የአፍሪካ ህብረት የምርጫ ታዛቢዎች ከተለያዩ ሀገራት የተውጣጡ ናቸው። የህብረቱ የምርጫ ታዛቢዎች የስነ ምግባር መመሪያ፣ የጸጥታ ጉዳይ ግንዛቤ፣ በሀገሪቱ ያለው የፖለቲካ ምህዳር፣ የቅድመ ምርጫ ግምገማ ግኝቶችና ሌሎች ነጥቦች በ2 ቀናት ገለጻ የሚተኮርባቸው ነጥቦች ስለመሆናቸው የአፍሪካ ህብረት አስታውቋል። የዚህ ታዛቢ ቡድን መሪ የሆኑትን የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታን በመወከል ንግግር ያደረጉት የቡድኑ ምክትል መሪና የቀድሞ የናይጄሪያ ውጭ ጉዳይ ሚኒስትር ጄፍሪ ኦኒያማ ናቸው። የታዛቢ ቡድኑ አባላት በኢትዮጵያ ቆይታቸው ገለልተኛ፣ ደፋር፣ ለስራቸው ቁርጠኝነት ያላቸውና ታማኝ እንዲሆኑም ጥሪ አቅርበዋል። ጄፍሪ የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የአፍሪካ ህብረትን የምርጫ ታዛቢ ቡድን እንዲመሩ ለምን ተመረጡ ለሚለው ጥያቄ ምላሽ ሰጥተዋል። ኡሁሩ ኬንያታ በዛሬው ስነ ስርዓት ላይ ባይገኙም የቡድኑ መሪ ሆኖ መሾማቸው የኢትዮጵያን ሁኔታ መረዳት ከመቻላቸው ጋር የተገናኘ ስለመሆኑ ተንታኞች ይገምታሉ። በአፍሪካ ህብረት የፖለቲካና የምርጫ ድጋፍ ክፍል ያገለገሉትና የዚምባብዌን ምርጫ የታዘበው የአፍሪካ ህብረቱ ቡድን የቴክኒክ ጉዳይ መሪ የነበሩት ቺካ ቻርለስ በጉዳይ ዙሪያ ሀሳባቸውን ሰጥተዋል። ቻርለስ ኬንያታ የኢትዮጵያ ምርጫ ታዛቢዎች ቡድን እንዲመሩ የተመረጡት የሀገሪቱን ሁኔታ ስለሚረዱ እንደሆነ ከልምዳቸው በመነሳት ማብራሪያ ሰጥተዋል። የኢትዮጵያና የኬንያን ቅርበትን መመልከት አለብን። ኡሁሩ የኢትዮጵያን ሁኔታ ይረዳሉ፣ በኢትዮጵያ የሚካሄደውን ሁኔታ ይገነዘባሉ። በዚህ መነሻም የቀድሞ ኬንያ ፕሬዝዳንት የተለያየ ፖለቲካ አመለካከት ባላቸው ኢትዮጵያንም ዘንድ በቀላሉ ተቀባይነት ያገኛሉ ሲሉ ሀሳባቸውን አስረድተዋል። እርሳቸው እንደ ምርጫ ጉዳይ ባለሙያ በሰጡት ሀሳብ የኡሁሩን ሹመት ተአማኒነት ያለው አድርገው እንደሚመለከቱትም አስረድተዋል። በኢትዮጵያ ከሚገኙና ጉዳይ ከሚመለከታቸው በርካታ አካላትና ተሳታፊዎች ጋር መስራት ይችላሉ። በዚህ መነሻ የኢትዮጵያን ዴሞክራሲያዊ ሂደት አዎንታዊ በሆነ መንገድ መደገፍ ይችላሉ ሲልም ነው የጠቀሱት። ከዚሁ ጋር በተያያዘ በ7ኛው ሀገር አቀፍ ምርጫ ከአፍሪካ ተቋማት በስተቀር ሌሎች የውጭ ታዛቢዎች አይሳተፉም ተብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የፊታችን ሰኞ በሚካሄደው 7ኛው ጠቅላላ ምርጫ ከአፍሪካ ተቋማት በስተቀር የውጭ ታዛቢዎች ፈቃድ አለማግኘታቸውን አስታውቋል። ምርጫ ቦርድ የ7ኛውን ሀገር አቀፍ ምርጫ አጠቃላይ ቅድመ ምርጫ ስራዎችንና የድምጽ መስጫ ቀን አስመልክቶ በሰጠው ጋዜጣዊ መግለጫ ላይ ነው ይህንን ይፋ ያደረገው። መግለጫውን የሰጡት የቦርድ ሰብሳቢ ወይዘሮ ሚላት ወርቅ ኃይሉ የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ በ7ኛው ሀገራዊ ምርጫ ለመታዘብ ወደ አዲስ አበባ እንደገቡም አስረድተዋል። ዓለም አቀፍ ታዛቢዎችን በሚመለከት ፈቃድ የሚጠይቀው ሆነ የሚሰጥ የውጭ ጉዳይ ሚኒስቴር መሆኑና ሁለቱ የአፍሪካ ተቋማት ለመታዘብ እንደሚመጡ የተነገራቸው ሪፖርታቸውም የተላከላቸው በውጭ ጉዳይ ሚኒስቴር በኩል እንደሆነ ቦርዱም ለተቋማቱ የታዛቢነት ባጅ ለመስጠት ዝግጅት ላይ ስለመሆኑ አስረድተዋል። እነዚህ ትልልቅ ተቋማት በዚህ ሰዓት ልኡካን ቡድናቸውን ወደ አዲስ አበባ እንደላኩም ተረጋግጧል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰገንን። በያላችሁበት ሰና ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።